አላህን በብቸኝነት ተገዙ እሱም ብቻ አምልኩ ወጅተኒቡ ጣዖታትን እራቁ የሚሉ መልእክተኞችን አስነስተናል በየማህበረሰቡ ላይ አልአንቢያው ኢኽወቱን አንቢያዎች ወንድማሞች ናቸው ወዲንሁም ዋሂድ ሃይማኖታቸው አንድ ነው ወኡማሃቱም ሸታ እናቶቻቸው ይለያያሉ ሲሉ ቅርንጫፍ ህግጋታቸው ሊለያይ ይችላል ነቢያቶች በአንዱ ዘመን ህግ ሆነው በዚህኛው ሊፈቀድ ይችላል በአምልኮ ጉዳይ አላህን በመገዛት ጉዳይ ግን አንድም ነብይ አይለይም ሁሉም አዕቡዱላህ እያሉ አላህን ብቻ ተገዙ አላህን አምልኩ እያሉ የተጣሩ ናቸው ስለዚህ አላህ አንተን እንዴት እንደፈጠረ እንዴት እንዳስገኘ ውለታ እንዴት እንደዋለልህ ያ ሁሉ ኒዕማ እንዴት እንዳልከፈከፈብህ ለምን እሱ እንድትገዛ ነው ሱረቱ በቀራ ለሁላችንም መልእክት አመጣ የፈጠረን ጌታ የተንከባከበን ጌታ ውለታ የዋለልን ጌታ የሰው ልጆችን በአጠቃላይ አናገረ ምን ሲል ያ አዩሃ الناس እናንተ ሰዎች ወይ አዕቡዱ ረበኩም ጌታችሁን ተገዙ الذي خلقكم ያ የፈጠራችሁን والذين من قبلكم ከናንተ በስተፊት የነበሩት ህዝቦች የፈጠረ ጌታ አላህን ተገዙ ለምን لعلكم تتقون ልትፈሩት ይከጀላልና ተገዙት የተባላችሁ ጌታችሁ አምልኩት የተባላችሁት ጌታችሁ እናንተንም ከናንተ በስተፊት የነበሩትን የፈጠረ ጌታ አላህ እኮ ማለት الذي جعل لكم الارض فراشا ያለናንተ ምድርን ምንጣፍ ያደረገ ምንጣፍ አለ ሱብሃንአላህ ፍራሽ አለ ምንጣፍ ያመቻቸ ቤት እንድንሰራበት በመኪና እንድንጓዝበት በእግራችን እንድንቀሳቀስበት ያ አላህ ፍራሻ والسماء بناء ሰማይን ደግሞ ጣራ ያደረገ ወአንዘለ ያወረደ ሚነ ሰማይ ከሰማይ ማአን ውሃን አለ ለምን ለኛን መጠቀሚያ እንዲሆን ካወረደ ውሃስ ካወጣው አንዘለ ሚነ ሰማይ ማአን فاخرج به من الثمرات رزقا لكم ከምድር ለናንተ የፍራፍሬ አይነቱን የቡቃያ አይነቱን ጤፉን ስንዴውን ገብሱን በቆሎውን ማንጎውን ኢትፍሩቱን በአጠቃላይ فاخرج لكم من الثمرات رزقا لكم ለናንተ ሪዝቅ ሲሳይ ቀለብ ስለዚህ فلا تجعلوا لله اندادا وانتم تعلمون እናንተ እያወቃችሁ ለአላህ ቢጤዎችን አታድርጉ እያወቃችሁ አላህ ከሱ ውጭ የሚመለክ አምላክ እንደሌለ እያወቃችሁ የፈጠረው አላህ እንደሆነ ምድርን የዘረጋ አላህ ሰማይን ጣራ ያደረገ ከሰማይ ውሃ ያወረደ ከምድር ፍራፍሬን የፈለቀላችሁ የለገሳችሁ አላህ መሆኑን እያወቃችሁ ለሱ ባላንጣናት አታድርጉ ማንነትን አወካያ ያልኩ ይሄ ነው የፈጠረን ጌታ እወቀው ለምን መጣህ እዚህ ምድር ላይ ለምን ዓላማ እንደመጣህ ማን እንዳመጣህ እወቅ ወዴት እንደምትሄድ መጨረሻም እወቅ ዱንያ 3 ቀን ናት አሉ ዱንያ ትላንት ዛሬ ነገ በቃ ትላንት እዛ ያልነበርክበት እናት ሆድ ውስጥ የነበርክበት ዛሬ አሁን ዱንያ የምትንቀሳቀስባት ነገ ቀብር እቺ ናት በቃ የሰው ልጅ ህይወት 3 ናት ትላንት ነው አልነበረም እናት ሆድ ውስጥ ነበር ዛሬ ይኸው ዱንያ ላይ ይንቀሳቀሳል ነገስ ባንተ እጅ አይደለም አታውቀው ምን እንደሚፈጠር ቀብር ማለት ነው ትገባለህ ያ ናት በቃ ሀያታችን እቺ ናት ስለዚህ አላህን በብቸኝነት መገዛት የተገዙት የምትባሉ ጌታቸው አላህ ድንቅ ተአምር የሰራ ነው أفلا ينظرون إلى الإبل كيف خلقت على الله أفلا ينظرون أي ملكتهم على الله إلى الإبل ودا جمل كيف خلقت انديت اندتفترت وإلى السماء ودا سماء ساي ملكتهم كيف رفعت انديت كف اندتدرجت وإلى الجبال ودا ترارا ساي ملكتهم كيف نصبت انديت اندتشكلت وإلى الأرض ودا مدر ساي ملكتهم كيف سطحت انديت اندتزرجت فذكر الصوص إنما أنت مذكر أنت الصوص انجي ليلا أيدلهم على الله سبحانه وتعالى الله شوفوا سماين انديت اندتزرجوا የሰው ልጅ ኮንደሞቼ የሆነ ቤት አሳምሮ G+3 አድርጎ በሚገርም ቅርጽ ሰርቶት አሳምሮት የሆነ እንከን ይኖርበታል አይኖርም እንከን አለ በአላህ ድንቅ ግኝት አላህ ባስገኘው በፈጠረው ነገር ግን ምን የለም እንከን የሚባል የለም ሱረቱ ሙልክ ላይ አላህ አንድ ግብዣ መጣ ተባረከ الذي بيده الملك
وهو على كل شيء قدير ያ ንግስና በእጅ የሆነው ጌታ አላህ ችሎታው በዛ በሁሉም ነገር ላይ ቻይ የሆነ ጌታ የተቀደሰው ጌታ አላህ በሁሉም ነገር ላይ ቻይ የሆነ ነው الذي خلق الموت والحياه ያ ጌታችሁ ንግስና በእጅ ያለው ጌታ الذي خلق الموت والحياه ያ ህይወትና ሞትን የፈጠረ ነው ለምን ليبلوكم ሊሞክራችሁ አዩኩም አህሰኑ አመላ ከናንተ መካከል ማን ነው መልካም ይሰራ ብሎ ሊፈትናችሁ ሊሞክራችሁ ነው ህይወትና ሞት ያለው ዱንያ ላይ ስንኖር ማን ነው መልካም ይሰራው ማን ነው መጥፎ የሚሰራው በመልካም ላይ የሚሄደው ማን ነው በመጥፎ ሁኔታ የሚሄደው ማን ነው ለፈተና ነው وهو العزيز الغفور እርሱ ማሸናፊና መሐሪ ነው አለና አላህ ልዩ ችሎታውን ገለጸ ይሄ ተገዙት የምትባሉት ጌታችሁ ንግስና በእጁ ያለው ጌታ አላህ እኮ ማለት الذي خلق السبع سماوات طباقا እነዛ ሰባት ሰማያትን የተነባበሩ ሆኖ የፈጠረ ነው አላህ ما ترى في خلق الرحمن بالرحمن አፈጣጠር አላህ ባስገኘው ግን ድንቅ ችሎታ አትመለከተም ምን من تفاوت መዛነፍን መጣመምን አታይም فرجع البصر عينን መልስ هل ترى من فطور እንደው ከስንጥቆች ከሽንቁሮች ከቀዳዳዎች አንድች ታለ ትመለከታለህ ثم ارجع البصر አሁንም አይንን መላልስ ከረተይን አለ በተደጋጋሚ ብዙ ጊዜ መላልስ ينقلب اليك البصر عينه ወዳንተ ይመለሳል خاسئا وهو حسير የደከመ የተዋረደ ሆኖ ወዳንተ ይመለሳል እስቲ ሰማይን ለአንድ ደቂቃ ማየት ይችላል ይከብዳል ይደክማል እንቁርሽ ለማየት ቀዳዳ ለማየት የሚመለከታል አበደን ማንም የለም አንድችን ከን የለውም ከዛስ ወለቀድ ዘየና السماء الدنيا በርግጥም ቅርቢቷ ሰማያችን ምናያትን አጌጥናት አለ አላህ بمصابيح በምን በማብራቶች አለ وجعلناها درغنات رجوما للشياطين لشيطان ممشى واعتدنا لهم عذاب السعير لنسوم كبادن قطات لنرسوم شيطانوچن የእሳት ቅጣት አዘጋጀንላቸው አለ ምንድነው እንግዲህ ኳክብትን አላህ ውብ አድርጎ ፈጠረው ኳክብቱ ሶስት ጥቅሞች አሉት አንደኛው የሰማይ ጌጥ ናት ወለቀድ ዘየና السماء الدنيا بمصابيح እንዳለ ሁለተኛው رجوما للشياطين شيطان መምቻ ነው ጂኒዎች መልእክት ለመስረቅ መላእክቱ ሲናገሩ ለመስረቅ ሲመጡ የሚመቱበት ነው ሶስተኛው ደግሞ መንገድ የሚመሩበት ነው በከዋክብት ሰው መንገድ ይመራል ማለት ብርሃን አላህ ሲያደርገው መንገድን ሰው ይመራበታል አላህ ይህን ድንቅ ችሎታ የዚህ ድንቅ ችሎታ ባለቤት አላህ ሰማይ ምድር እንደዚህ ፈጠረ እንደኛና አፈጣጠር ተመልክተናል وفي انفسكم افلا تبصرون ማንነትን ወቅ አንተ ሰው ማንነትሽን ወቅ አንቺ እህቴ አንተ ወንድሜ ወቅ افلا تبصرون وفي انفسكم በነፍሳችሁ ላይ افلا تبصرون አትመለከቱም ድንቅ ተአምር አለ አላህ ናም ድንቅ ተአምር አለ አለም نخلقكم من ماء مهين ደካማ ከሆነ ውሃ አልፈጠርናችሁ ስፐርም መንይ ልብሳችን ላይ ሲወጣ ስናየው ከሚያስጠላ ከከረፋ የሚያስጠላ ከሆነ ስታየው ከሚያስጠላ አይ አልፈጠርናችሁ አለም نخلقكم من ماء مهين فجعلناه في قرار مكين እንደዚሁም በማህፀን ግድግዳ ሳላስቀመጥ ነው የተረጋጋው ነው እንዲቀመጥ አላደረግነው في قرار مكين فقدرناه መጠን ነው አለ فنعم القادرين ምን ያማረ መጣኞች ነን አላህ አለም نخلقكم من ماء مهين فجعلناه في قرار مكين الى قدر معلوم እስከታወቀው ጊዜ ድረስ አላህ እስከሚያውቀው ጊዜ ድረስ መጠን ነው ምን ያማረ መጠኞች ነን አላህ ከዚህ ደካማ ፍጡር አላህ ያፈጠራል እንኳን የሰው ልጅ ትንኝ ይፈጠርበታል ተብሎ ከማይታሰብ ነገር ስፐርም ከሚባለው መንይ የዘር ፈሳሽ አጂብ እንደው በሱ አቅል ላይ እንዴት ይፈጠራል ብለህ በጣም በሚገርም ሁኔታ እኮ አላህ ያስገኘን ሰው አድርጎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት 40 ቀን ንፍጥ 40 ቀን የረጋደም 40 ቀን ቁራሽ ስጋ አይደል በእነዚህ እርከን ውስጥ 4 ወር ሲሞላው ثم يرسل በሱ ላይ ላካል ምን መለኩን መላእክታ فينفخ في روح ይነፋበታል ويؤمر ب40 كلمات በአራት ነገር ይታዘዛል በኪታብ ርዝቅህ ርዝቁን ይጽፋል وعجله እድሜው እዛናቱ ውስጥ ይሞታል እንደተወለደ ይሞታል ዱንያ ላይ 60 70 80 ዓመት ይቆያል ይጻፋል وعمله የሚሰራው ኸይር ነው መጥፎ ነው ይጻፋል وشقي او سعيد እድለኛ እድለቢስ ይጻፋል አላህ ማንነታችን ያውቃል
ማንነትን የሚያውቅ ከመፈጠረ ሰማይ ምድር ከመፈጠሩ ከ50 ሺህ ዓመት በፊት ስላንተ ማንነት የሚያውቅ ጌታ ይሁን አላህን ለምን ረሳው? እንዴት አታመልከውም? አላህ ምሳሌ እያደረገ ይነግረናል እንድንገነዘብ እንድንረዳ ትልቅ ደረጃ እንድንሰጠው። እኛ ደካማ መሆንን ዛሬ ሰው ሳይንቲስት ነን የሚል በፓርላማው የተሰባሰበው የተለያየ ዕውቀት አለ የሚለው ደካማ ፍጡር መሆኑን አላህ ነገረው። አላህ ቁርአን ላይ በምሳሌ መልክ ይናገራል። ሰለፎቹ አላህ ምሳሌን ሲያመጣ እንደው ያ ረብ የተናገርከው ምሳሌ እንድንረዳው እንድንገነዘበው አድርገን ብለው ዱዓ ያደርጋሉ። አላህ ምን አለ ሱረቱ ሐጅ ላይ ያ አዩሃ ናስ እናንተ ሰዎች ወይ ضرب مثل ለእናንተ ምሳሌ ተደርጎላቸዋል ፈስተሚዑ ለሁ ለሱ አድምጡ ጆሮአችሁን ስጡ አለ። ሰዎችን ነው በአጠቃላይ የሰው ልጆች በአጠቃላይ ስሙ። ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትገዟቸው የምትማጸኗቸው لا يخلق ذبابا ዝንብን መፍጠር አይችሉም ወለው اجتمዑ ለሁ ለሱ ቢሰባሰቡ የዓለም ሳይንቲስት ቢሰባሰብ ፓርላማ ላይ ምን ቢል እስቲ አንድ ድንቅስ ችሎታ እንስራ ስንትኛ በዶክተር ፕሮፌሰሮች ነን እንዲነን የሆነ ነገር እናደርግ ቢሉ ላይ يخلق ذبابا ዝንብን መፍጠር አይችሉም ወለው اجتمعوا ለሁ ለሱ ቢሰባሰቡ እንኳን ወአረ እንደውም ከባድ ነው ዝንብ መፍጠርማ ከባድ ነው። ከዛ ያነሰውን አለ وإن يسلبهم الذباب شيئا ዝንብ የሆነ ነገር ነጥቋቸው ቢሄድ የሚያመልኩት ጣዖት ላይ ደም ይቀባሉ ምን ያረጋሉ ጠንቋይ ከሆነ ቂቤ ይቀባል ምን ይላል የተለያየ ነገር ላሳርጎት ንጥቅ አድርጎት ሸይአን ትንሽ ነገር ቢወስድበት ላ يستنقذوه منه ከሱ አያስጥሉትም አለ። ማስጣል እንኳን አይችሉም። ضعف الطالب والمطلوب ፈላጊውም ተፈላጊውም አምላኪውም ተመላኪውም ደካሞች ናቸው አለና ማ ቀደሩላህ ሐቅ ቀድሪህ አላህን ተገቢ ክብሩን አላከበሩትም ተገቢ ማውቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ አላህ ለቀዊይ ሀያል ብርቱ ነው። አላህ ዐዚዝ አሸናፊ ነው አለ። አላህ ከሱ ደካሞች ነን። ሱረቱ አንከቡት የሸረሪት ምዕራፍ ተብሎ በሚጠራው ሱራ ላይ አላህ መሰሉ الذين اتخذوا من دون الله እነዛ ከአላህ ውጭ አማልክት አድርጎ ያዙት ወዳጅ አድርጎ ያዙት ከአላህ ውጭ ምሳሌያቸው አለ አላህ መሰሉ الذين اتخذوا من دون الله اولياء كمثل العنكبوت اتخذت بيتا ቤቷን እንደያዘች እንደሰራ ሸረሪት ቢጤ ነው ምሳሌያቸው አለ አላህ ቤቷን እንደምሰራ وان اوهن البيوت لبيت العنكبوت ከቤቶች ሁሉ ደካማ ብሎ ማለት ቤት አለ አላህ የሸረሪት ቤት ነው አለ። ለው ካኑ ያዕለሙን ቢያውቁ ኖሮ ደካማ መሆናቸውን ይረዱ ነበር፣ ግን አቅላቸው የለም። ስለዚህ ማን አንተ ለምን መጣህ ወዴት ትሄዳለህ? እስቲ ራስን ቁጭ ብለህ አስብ። እንደው ይሄ ምድር ይሄ ሰማይ 2-3 አማልክቶች ቢኖሩት ሰላም ይሆናል? ዱንያ ላይ እንዴት ነው? እዚች ጋር ምን ይመራለው ሲል አንዱ ፖለቲከኛ አንዱን ፖለቲካ ነው ይመራለው ሲል ምን ሲል ይሄ ግዛት ነው ይሄ ግዛት ነው ሲልስ ምን ይመጣል? ፈሳድ አይደል? ግጭት ይመጣል። ሰማይ 2 አማልክት ቢኖራት ሰማይ ምድሩ በቃ ቀውጢ በተፈጠረ ነበር። አይሆንማ። አንድ ኃያል ጌታ አላህ ማን ነው? እሱ አላህ ብቻ ነው የሰማይ ምድር ፈጣሪው። እኛም ያጅበን መላእክቶች አላህ Subhanahu Wa Ta'ala በጣም ይገዛሉ፣ በጣም ያመልካሉ። ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ኢስራ ሚዕራጅ በወጡበት ሰዓት ላይ እንዲያሉ رواه طبري إمام طبري طبراني بزجبوت عن جابر ابن عبد الله رضي الله عنه جابر بن عبد الله بستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني انديالو ما في السماوات السبع بسبعة سماوات كوالو موضع قدم اجر ماسكمጫ ولا شبرين እንደዚሁም ደግሞ ስንዝር ولا كفين ይሄ ደግሞ ከፍ መዳፍ ምንም ቦታ የለም ክፍተት ማለት ነው። ኢላ ወፊሂ መለኩን ቃኢሙን በሱ ላይ የቆመ መላእክት ቢሆን እንጂ አላህን በመገዛት አው መለኩን ሳጅዱን ወይ ሱጁድ ያደረገ ለአላህ አው መለኩን ራኪዑ ወይ ሩኩ ያደረገ ጎንበስ ያለ فإذا كان يوم القيامة የቂያማ ቀን የመጣ ጊዜ ቃሉ ጀሚዓን ሁሉም መላእክቶች እንዲላሉ ሱብሃነክ ጥራት ይገባህ ማ ዓበድናከ ሐቅ ኢባደቲክ ትክክለኛ አምልኮ እኮ አላመለክንህም፣ ትክክለኛ መገዛት እኮ ተገቢ መገዛትን አልተገዛንህም። ኢላ አና ለም ኑሽሪክ ቢከ ሸይአን እኛ በአንተ ላይ ምንም አላጋራንም እንጂ ከአንተ ውጭ ሌላ ማንም አልተገዛንም እንጂ
ትክክለኛ አምልኮ አልፈጸምንም። ኢላ የውመል ቂያማ ሱጁድ አድርጎ ሩኩዕ አድርጎ يسبحون الليل والنهار وهم لا يفتون በሌሊቱም በቀኑም አላህን ሁሌ እኮ ነው ሁሌ ኢላ የውመል ቂያማ ድረስ ባለው ሌሊት ኢላ የውመል ቂያማ ድረስ ባለው ቀን ላይ ተስቢህ ያደርጋሉ አላህን ይቀድሳሉ ምንም መሰላቸት መዳከም ይባል የለባቸው እንደዚህ ሆኖ አንተን ትክክለኛ አምልኮ አላመለክንህም ይላሉ እኛስ አላህን ተገቢ አምልኮ አምልከነዋል ማ ቀደሩላህ ሐቀ ቀድሪ አላህን ተገቢውን ማክበርን አላከበሩትም ማለት አላህ ስለዚህ ሰው ልጅ የተፈጠርክበትን ዓላማ ወቀው አትርሳ ሰማይ ምድሩን ተመልከተው አላህ ለዚህ ነው ኢነ ፊ ኸልቅ السماوات والارض በሰማያት በምድር አፈጣጠር አለ አላህ Subhanahu Wa Ta'ala ኢነ ፊ ኸልቅ السماوات والارض واختلاف الليل والنهار በቀንና በሌሊት መለያት ለአያቲን ተአምር አለ ለማን لأولي الألباب ልቡና ባልተቤቶች الذين يذكرون الله እነዛ አላህን የሚያወሱ قياما ቆመው وقعودا ቁጭ ብለው وعلى جنوبهم በጎኖቻቸው ጋደም ብለው ويتفكرون في خلق السماوات والأرض ويتفكرون ያስተነትናሉ ተፈኩር ያደርጋሉ ቁጭ ብለው ለሆነ ሰዓት እስቲ ስለ ሰማይ አፈጣጠር ስለ ምድር አፈጣጠር ያስተነትናሉ አላህ ረበና ብሎም ይላሉ ማ خلقت هذا باطلا ይሰማይ ምድርን እኮ ለከንቱ አልፈጠርከውም ሱብሃንክ ጥራት ይገባህ وقنا عذاب النار ከእሳትም ቅጣት ጠብቀን ብለው አላህ Subhanahu Wa Ta'ala በዚህ መልኩ ይገዛሉ ተፈኩር ያደርጋሉ ሰማይን ሰው እኮ ያደንቃል ዛሬ አቤት ጋራሽን ተራሩ አቤት ተራራው እንዴት ውብ ነው እንዴት ያምራል ይናገራል ሰሪውን አስገኙን ዋናውን ፈጣሪን አላህን ግን ይረሳል ሰማይ ተራራውን መሬቱን ምድሩን ያሳመረው ያስዋበው ባህር አድርጎ የለቀቀው ማራጀል ባህረን يلتقيان ጨዋማና ጣፋጭ ውሃን በአንድ መስመር እየሄዱ እንዳይገናኙ ያደረገው አላህ ሰው ግን ያን ድንቅ ስራውን ይረሳል አላህን ግን ይረሳል መደነቅ መመስገን የነበረበት ማን ነው አላህ ነበር የፈጠረን ጌታ ነው ይሄን ሁሉ ያደረገው እስቲ እናስበው ኢላ የውመል ቂያማ ሌሊት ቢሆን ምንድነው የሚውጠን ኢላ የውመል ቂያማ ቀን ቢሆንስ ምንድነው የሚውጠን አለም ነጃል الارض مهادا والجبال اوتادا ምንድነው ሱረቱ ነባ ላይ وجعلنا الليل لباسا ሌሊቱን ለናንተ ሊባሳ ልብስ ሽፋን አደረግነው وجعلنا النهار معاشا وجعلنا نومكم سباتا ይላል ደግሞ እንቅልፋችሁ እረፍት አደረግነው ቀን ስትንቀሳቀስ ምን ስትል ድካም ይመጣል አይደል ማታ እንቅልፍ የሚባል ይሰጥና ቻርጅ መሰካት ማለት ነው ሞባይላችን ቻርጅ ሲያልቀው እንሰካዋለን ከዛስ ይሞላል ካለለቆስ ይጠቁራል አይደል ባዶ አይበራ ምን አይደል የኛም ጉልበታችን ባትሪ ሎ ይላል እኮ በቃ ድካምና አቅም የለም ከአቅም በላይ ስትንቀሳቀስ እዛዚህ ስትር አላህስ እንቅልፍ ሱባታ وجعلنا نومكم سباتا እንቅልፍና መጣና ጠገነ ኃይል መኪና ነዳጅ ሲያጣ መንቀሳቀስ እንደሚያቀተው ልክ ላንተም ኃይል አላህ ሰጣ ሌሊቱን እረፍት ሽፋን አደረገው ቀኑን ማዓሻ አለ መንቀሳቀሻ መኖሪያ ያደረገው አላህ አይ አላህ ስጦታ ሱብሃንአላህ ግን ለምንድነው ማናስተነትነው አረሱን ተውት ሰው በህይወቱ ላይ ሲኖር ሚባልና ሚስት አላህ ከጂኒ ጋር እንድንጋባ አላደረገም ሱብሃንአላህ አላህ ሰው ከሰው ከሆነ ለዛም ተቃራኒ አንዱ ከሚሳሳብ እንደ ማግኔት ከሚሳሳብ አካል ጋር አላህ በጋብቻ እንዲቆራኝ አላህ አደረገ ወሚን አያቲሂ አን خلق لكم من انفسكم ድንቅ ተአምራቶቹ መካከል በጣም ልዩ ከሆኑ ተአምራቶቹ መካከል አላህ ወሚን አያቲ ከተአምራቶቹ መካከል አን خلق لكم ለእናንተ መፍጠሩ ነው አዝዋጀን ሚስቶችናል ሚን አንፉሲኩም ከነፍሶቻችሁ እንደናንተ ሰው ከሆነ በቋንቋ በባህሪ ከምትጓባው ሰው ጋር አዝዋጀን ጥንዶችን መፍጠሩ ነው አለ ሚስቶችን ለወንዶች ለሴቶች ባሎችን ለምን ሊተስኩኑ ኢለይሃ ወደሷ እንድትረኩ እርካታ የሚመጣው በጋብቻ ነው እርካታ የሚገኘው ህጋዊ በሆነ ጋብቻ ኒካህ ነው ያለ ኒካህ والله እርካታ የለም ሰላም የለም ደስታ የለም ጭንቀት ብቻ ነው ለሰከንድ ነው ከሰከንድ በኋላ የምትፈልገው ነገር ከፈጸምሽ በኋላ ጭንቀት ነው እረፍት የለም በቃ ሰላም ናጣት ነው የትኛውም ወንድ አያስደስትሽም የትኛውም ሴት አታስደስትህም በሐራም ከሆነ ይሄኛው አስጠላኝ እዛም አስጠላኝ እንደ እንስሳ መጨማለቅ ይሆናል በሐላልስ
ሊተስኩኑ ኢለይሃ ወደሷ እንድትረካኩ እንድትረኩ አለ አላህ። ወጀዐለ አደረገ በይነኩም በመካከላችሁ መወደተን ወረሕማ ፍቅርና እዝነትን አደረገ። ጋብቻ ላይ አላህ ልዩ ስጦታ አለ። እንዲተዛዘኑ እንዲዋደዱ ፍቅር እንዲያፈልቁ በፍቅር እንዲኖሩ ደስታ አንዱ ያዝናል፣ አንዱ እሱ ለሷ ይጨነቃል ያስባል ደስታ እንዲመጣ አለ። ከዛስ ምን አለ? ኢነ ፊ ዛሊከ ለአያቲን በዚህ ላይ ድንቅ ተአምር አለ አለ ሊቀውሚ የተፈከሩን ለሚያስተነትኑ ሰዎች። አያችሁ። ስለዚህ ስለ ማንነታችን እንወቅ። ዛሬ በዚህ ዱንያ ላይ በዚህ ጫጭር ህይወት ላይ ያለንን ነገር እስቲ እንወቅ። ወዴት እየኩ ነው? ወዴት እያመራው ነው? አላህ Subhanahu Wa Ta'ala የፈጠረኝ ለምንድን ነው? ለምን መጣው? ወዴት ሄዳለሁ? ሲሄድስ ምን ይጠብቀኛል?